በቃ ተጨባብጠን ልንሄድ ነው አለ የምትጠይቀው። ግን ተነስተህ መጀመሪያ ያጠፋው ጥፋት ሌብል አድርገህ እንደዚህ ነው ምናምን ብለህ የሆነ የሄድከው ነገር አለ። እንደሱ አይነት ነገር ከምናደርግ ይልቅ በማይመለከተኝ ጉዳይ ዝም ብንል። አሁን እኔ ስለ አንተ ህይወት አይመለከተኝም፣ እንደ ወንድም ካከበርኩ እንደ ወንድም ከተቀበልኩ ከአንተ ጋር ብሬ ማምለክ ከአንተ ጋር ብሬ ላደርግ ይችላሉ። ከወንጌል አማኝ ጋር ብቻ ደግሞ ህብረት ህይወት የምንካፈሉ ኑሮ የምንካፈሉ ማህበራዊ ኑሮ አለን ከተለያየ ሰው ጋር። መቼም በመስሪያ ቤት በምሰራበት ቦታ ከተለያዩ ሰዎች ጋር ማህበራዊ ህይወት ይኖራል። ማህበራዊ ህይወትና መንፈሳዊ ህይወት የተለያየ ነገር። አሁን አንተ መደረግ የማትፈልገውን ነገር ሌብል ማድረግ እኔ ለምሳሌ ቅድም የተናገርከው ነገር እንደ ፖሊካርፕን እንድንትናነ አለኝ ብለህ እንደዚ አይነት ነገር ባትና እኔ አሁን ለምሳሌ ሞክ ታደርጋለህ። ለምሳሌ ከዚህ በፊት አይቻለሁ አንተ ቪዲዮ የሆነ የሱ ቪዲዮ እንትን ብለህ ስትቀልስ ስስቅ ምናምን ነገር አይቻለሁ። እንደውም አስወርድከን የዛን ቀን ካስታወስክ ማለት ቤት መጥቼ አቤላ እኔ አሁን የተናገረው ነገር ትክክል ነው ብዬ አስባለሁ። ግን አቤላ አንድ ነገር ደግሞ መረዳት ነው። ለምሳሌ ሲሳይም እነዚህ ነገሮች ሲያደርግ ቤቱ ሰምቼ ስለማቅ እኔ አሁን ሲሳይን የምናገረው እኔ ሲሳይን ከጌታ ቤት ወድቆ እንዲጠፋ አልፈልግም። በጌታ ቤት ውስጥ እንዲኖር ፈልጋሉ። ግን ሄረሲ ነው ተብሎ ከታሰበ ሰው ሊተች ይችላል፣ ሰው ሊናገር ይችላል። ወይ አመለካከት ነው ሰው ካለ ሊተች ይችላል። ሰው ስለተቸ ከቤቱ አይወጣንም። ሰው ስለተንከባከበን በቤቱ አይኖርም። ትናንትና አብራችሁ ሻይ ቡና ስትጠጡ የነበር አብራችሁ ስታመልኩ የነበር ወንድሞች ዛሬ ወጥተዋል። እነዛን ወንድሞች ምንም አትሏቸውም። በመከባበር ደረጃ ሰሙ ለምሳሌ ትናንትና ኦርቶዶክስ ነበር፣ ተጣልተን ፐርሰናል ተነጋግረን እናውቃለን፣ ብዙ ነገር አድርገን እናውቃለን። እኔ ወደ ጌታ ቤት ቢመጣ ሰሙ እንጂ ዘላለም ህይወት ያገኘው ዘሪሁን ህይወት ላይ ምንም አይነት የሚጨምረው አድ የሚያደርገው ነገር የለም። ከአቤላ ጋር አንድ ቸርች ውስጥ እንዴት ነው የማመልከው? ከሲሳይ ጋር እንዴት ነው አንድ ቸርች ውስጥ የማመልከው? አቤላን ከሚሰድቡ ሰዎች ጋር እንዴት ነው አንድ ቸርች የማመልከው? ማለት በጣም የሚያሳፍር ነገር ስለሆነ ማለት ነው። አሁን ወንጌል ሳይሆን እየሆነ ያለው ብሽሽቅ ስለሆነ ነው ይሄን ነገር የማነሳው። እኔ የእንትና መዳንና የሰሙ መዳንና አለመዳን የኛ ይሹ ይሆናል የሚገባው። በመጽሐፍ ቅዱስ ደረጃ አንድ ሰው ሲድን በሰማይ ታላቅ ደስታ ነው የሚሆነው። ከዳነ ሰየው። እኔ ለምሳሌ የሆነ ሰው ሜንሽን አላደርግም። ከዚህ በፊት ዳነ የተባለ ሰው ይሄ ሰውዬ አልዳንም ብዬ እንትን አልኩኝ። ያ ሰው ሲሳደብ ወጥቶ ሲሳደብ ነገር በቃ መጨረሻ ብዬ መናገር አልችልም። እኔ እኮ ክርስቲያን ቤት ራሱ እኮ ያለን አይመስልም እኮ ኮሜንት ተዋቸው ይሄ ጥርስን የሚያስገድል ሲሳይ ግን ኮሜንቶቹ ዝም ብዬ ሳያቸው የሆነ መስጊድ ውስጥ ያለ መሰለኝ። ዘርዬ ቀጥል፣ የእግዚአብሔር ሰው ቀጥል። ምንድነው ሌዶ ምንድነው መሰለኝ ሀሳቡ አሁንም ድኗል ብላችሁ ድምዳሜ ውስጥ የገባችሁ ሰዎች እናንተ ትክክል የምትሆኑበት ከዛ በኋላ ደግሞ እርግጠኛ አይደለንም ለሚሉ ሰዎች ቦታ የማተውበት ሁኔታ አይገባኝ። አንድ ሰው እናንተ የምትሉትን ዓለምን ሰይጣንን ምናምን ብዬ ክጄ ምናምን ስላለ ብቻ አሁን ራሱ የምትሉት ነገር አልገባኝ። ከኦርቶዶክስ ወደ ፕሮቴስታንት ስለመጣን ሄዳ ነው። እስቲ አገልጋይ ዘሪሁን እስቲ መልስልኝ። ከኦርቶዶክስ ወደ ፕሮቴስታንት እንደዛ ሳይሆን ለምሳሌ የትኛው ቆይ እስቲ ግልጽ አድርግልኝ። የትኛውን ትምህርት ስለቀየረ ነው ሄዳ ነው? የትኛውን አስተምሮ ይሄኛውን አስተምሮ ከዚህኛው አስተምሮ ወደዚህኛው አስተምሮ ስለመጣን ሄዳ ነው የምትለውን ንገረኝ። እና ከዛ በኋላ ይህን አስተምሮ እንደተቀበለ በምን እርግጠኛ እንደሆንክ አጽንኦት ሰጥተህ ንገረኝ። ከዛ እሱ ላይ እንትን እንላለን። ጌታ አስተምሮ ወደ አስተምሮ ስለመጣ ስማኛ ቤላ ቴንኪው። እኔ አሁን እርግጠኛ ሆኜ አለም እኮ ማወራው ሳወራ እኔ በቃ አመንኩት። እኔ እምነቴ እርግጠኛ ነው። እርግጠኛ ልመልስልህ ነው፣ ወደሱ ልመጣ ነው። ለምሳሌ ኮንፌስ ሲያደርግ ሰምቻለሁ። ያ ሰው በቃ ቃል ሲገባ ሰምቼዋለሁ። ዓለምን ክጃለሁ፣ ሰይጣንን ክጃለሁ፣ አንተን ህይወት የጌታ አድርጌ ተቀብያለሁ ብሎ ኮንፌስ ሲያደርግ ሰምቼዋለሁ። ይሄ ኮንፌሽኑ ደግሞ ወይም ደግሞ ይሄ በቃል የተናገረው በህይወትና በስራ መገለጥ መቻል አለበት። ስለዚህ ይሄን ነገር እርግጠኛ ለመሆን ሰውዬው ዜዶዋል ይቅርታና ከዛ በፊት ራሱ ጌታን ተቀብያለሁ ብሏል። እዚሁ እኔ ቤት ላይ አሁን ኤርሚያስ ቤት እኛ ኤርሚያስ ነው ጌታን ተቀበልኩት። ቆይ እንገራ መረጃንም እኮ ሙሉ እንድናረግልህ እኮ ነው እኮ። አሁን እኮ አንተ በግማሽ መረጃ እንዳትል እኮ ኤርሚያስ ጋር ኮንፌስ አድርጋል ጌታን የተቀበልከው እዚህ ሚዲያ ላይ ነው ሲባል ኖ ሚዲያ ላይ አይደለም ጌታን የተቀበልኩት አለ።
ስለዚህ ሰሙን አሁን የትኛውን ሚዲያ ላይ ጌታን የተቀበለውን ሰሙ እንመነው፣ ከሚዲያ ውጪ ቸርች ሄዶ ጌታን የተቀበለውን ሰሙ ራሱ እንመነው። ሰው በራሱ በወንጌል አማኝ እምነት ውስጥ ሁለቴ ራሱ ኮንፌስ ማድረግ ይቻላል ወይ? እስቲ አንተን ልጠይቅ። አንተ የቤተ ክርስቲያን መሪ ነህ፣ ቤተ ክርስቲያን ውስጥ አገልጋይ ነህ አይደል? በአንተ ቸርች ሰው ሁለቴ ኮንፌስ ማድረግ ይችላል? በጣም ጥሩ ጥያቄ ነው ሲሲ። የአቤላን ልመልስና ወደ አንተ ጥያቄ እመጣለሁ። ስለዚህ በምን አመንከው ሲለኝ ቃል ሲገባ ሰምቻለሁ፣ ሪከርዱን ሰምቻለሁ። እኔ በዛን ቀን አልነበርኩም፣ ሪከርዱን ሰምቻለሁ። ግን አሁን የሰው ድኗል ብሎ ለማረጋገጥ እንደዚህ አይነት ኮንክሉዥን ውስጥ ለመግባት የህይወት ፍሬ መታየት መቻል አለበት። ሲቀጥል ደግሞ መውሰድ የጠየቅኩ ቆይ የህይወት ፍሬ እንዳለ ሆኖ አሁን አንተ አሁን ድኗል ለማለት መጀመሪያ አልዳንም ማለት ነው አይደል? መጀመሪያ አልዳንም። መጀመሪያ ካልዳነ ደግሞ ያው ክርስቲያን ነው እኮ ሰሙ የነበረው፣ ከእስልምና አይደለም ያመጣችሁት። ክርስቲያን ነበር፣ ኦርቶዶክስ ክርስቲያን ነበር። አቤላ ሌላ ፖለቲካ ውስጥ ልታስገባኝ ነው። ቀጥል። እሺ ኖ ስለ ፖለቲካ አይደለም ዜድ፣ ምንም አለ ሪያሊቲውን እናውራ። ኦርቶዶክስ ክርስቲያን ነበር። ከዛ በኋላ አሁን ፕሮቴስታንት ወይም ወንጌላውያን አማኝ ክርስቲያን ውስጥ ነው የገባው። ያው ክርስቲያን ከክርስትና ወደ ክርስትና። ሄኖክ ሞዴሬተሮች ራሱ ባለጌዎች ናቸው። አንተ ሞዴሬተር የሰጣቸው ሰዎች ቢያንስ ሀሳብ ነው እየሰጠ ያለሁት እኔ እና እንትን አድርጋቸው ግብረ ገብ አስተምራቸው ሞዴሬተሮች እና ከኦርቶዶክስ ክርስትና ወደ ፕሮቴስታንት ክርስትና ነው የመጣ። ከክርስትና ወደ ክርስትና እንጂ ከእስልምና ወይም ከኤቲስትነት አይደለም የመጣ። ስለዚህ ድኗል ስትል ኮንፌስ ከማድረግ ያልፋል ድህነት። እኔ እንደዛ ኮንፌስ ከማድረግ ያልፋል ማለት ቃል ከመግባት ያልፋል። ትምህርት አይደል የቀየረው? ምንድን ነው የቀየረው? ወደ እሱ አቤላ አሁን ይኸውልህ ከእምነት አንዱ ከእምነት ወይም ደግሞ ከመዳን አንዱ ኮንፌሽን ስለሆነ ማለት ነው። ስለዚህ አሁን አንድ ሰው ኮንፌስ አደረገ ማለት ለመዳን ከሚያስፈልጉት ነገሮች አንዱ ነው። ዮሐንስ 1:12 ላይ የሚናገረው ስሙ አምናችሁ ጌታ ኢየሱስ ክርስቶስን ሰው አምኖ በአፉ መስክሮ እንደሚድን የመጽሐፍ ቅዱስ ይናገራል። ስለዚህ ኢየሱስ ክርስቶስ ለሰው ልጆች እንደመጣ እንደሞተ ይሄ ሰውዬ አያምንም ብያለሁ። ቀድሞ አሁን ለምሳሌ ቅድም ያነሳው ነገር ነበር፣ ኦርቶዶክስ ክርስቲያን ናት የሚል ነገር አነሳ። መቼም አንተም ስትል የሆኑ ሰዎች ከዚህ በፊት የነበሩ ሰዎች ወንጌል ሰላም ስትንቀሳቀስ ምናምን ነገር የሆኑ ሰዎች ሲቀበሉ ነበር። ኦርቶዶክስ የነበሩ ካቶሊክ የነበሩ ሰዎች ወደ ወንጌል አማኝ ሲመጡ እነኛ ሰዎች ዳኑ ብለህ የምታምነው። ስለዚህ አሁን ላይ ተመቶ የሆነ ነገር ሲሆን ሰሙ ከኦርቶዶክስ ስለመጣ እንዴት ዳን የሚል ጥያቄ መጠየቅ የለበትም። አሁን ኦልሬዲ ይሄ ሰውዬ ድኛለሁኝ እኔ ጌታን ተቀብያለሁ አለ። ይሄ ሰውዬ በእኔ ቤተክርስቲያን ወይም በእኔ እምነት ውስጥ ሰው ከነበረበት ከየትኛው ሃይማኖት ማህበር ሲመጣ እኔ መልስ ማለት ነው እንደ ፖለቲከኛ ምላሾች ረዝሙ ትመልሰው ራሱ እርግጠኛ እስካልሆነ የሚሆንብኝ አሁን ድኗል ለማለት ኮንፌስ ማድረጉ እንደ አንድ ነው። ግን ምንድን ነው ትምህርት ነው። ሰው በትምህርት ነው የሚድነው አይደል? በክርስትና ትምህርት በቃ ጨራር በክርስትና ትምህርት ነው የሚያድነው ካልከኝ አዎ በል። ስለዚህ መጀመሪያ ካልዳነበት ትምህርት ወደሚያድን ትምህርት ነው የመጣው ብለን የምታምነው። አሳጠረ መልስልኝ። ከማያድን ትምህርት ወደሚያድን ትምህርት ነው የመጣው ብለን የምታምነው። ስለዚህ እሱን ወደዛ ትምህርት እንደመጣ የአንተን ወይም አንተ አለኝ ብለህ የምታምነውን የወንጌላውያን አማኝ ትምህርት መቀበል አለመቀበሉን ኮንፌስ በማድረጉ ብቻ ነው እርግጠኛ የሆንከው ወይስ ትምህርቱ ላይ ተነጋግረከዋል? አንተ ጥሩ ጥያቄ ነው። አሁን ያነሳው ነገር በዶክተር ዳኒም ነው የምጠይቀው። ትምህርቱ ላይ ተነጋግረከዋል? አሁን መሰረታዊ ከኦርቶዶክስ ጋር ወንጌላዊ አማኝ ከኦርቶዶክስ ጋር በሚለያዩበት ትምህርቱ በሆነ አጋጣሚ በውስጥም እንኳን ካወሩ ንገሩ። ያ ትምህርት አያድንም። የነበርኩበት ስመሰክረው የነበረው ሳወራ የነበረው ትምህርት አያድንም። ይሄ ትክክለኛ ትምህርት አይደለም። አሁን ትክክለኛውን የመዳን ትምህርት አግኝቻለሁ ብሎ መስክሯል። ይሄ ወንድም መስክሮላቸዋል። ይህን ትምህርት ነው የምቀበለው፣ የቀድሞውን ትምህርት አይደለም ይህን ትምህርት ነው የምቀበለው ብሏቸዋል ወይስ? አንድ ጊዜ ከቅርበታችን አንጻር ሚተር ግን ማን ነበር? ሲሶ መሰልከኝ። ኦኬ ለእኔ ከቅርበታችን አንጻር አልነገረኝም፣ ግን ምንደዋወል ቢሆን ኖሮ እናወራ ነበር። ለምሳሌ አንተን ጠይቄ አላውቅም። እንደዚሁ ሰዎችን የምጠይቃቸው ሰዎች አሉ፣ ማልጠይቃቸው ሰዎች አሉ። ኦፍኮርስ እኔና እሱ ብንደዋወል ግን ስፖቶን ነበር የምጠይቀው። ያኔ ነግራችሁ ነበር። ወደፊት ጠይቀውና ነግራችኋለሁ። ገስት ላይ ቁጭ ብለህ ገስት ላይ እሱ ቤት ውስጥ ገብተህ ገስት ላይ ቁጭ ብለህ ሲሳደብ ሁሉ እየሰማከው ነበር አንተ
አንድ ቀን እንደዛ ሆኗል። ትክክል ነህ። አንድ ቀን ገስት ላይ የሄድኩት መዝሙር ሲነገር ስለነበረ ነው። ከዛ መዝሙሩ ነበር፣ ሞባይል ሩቅ ሆኖ ስራ እየሰራው ነበር። ከዛም በኋላ በጣም ኃይለኛ ቃል ኦርቶዶክሶችን መሰለኝ ካልተሳሳትኩኝ ሲናገር ነበር። ኃይለኛ የሆነ ቃል፣ በጣም ኃይለኛ የሆነ ቃል እና ሰዎች እንደውም ደወሉልኝ። ኃይለኛ ጸያፍ ቃል፣ ኃይለኛ ሳይሆን ጸያፍ ቃል። እኔ ኃይለኛ ነው የምለው አቤል መካብም ሆኖ ኃይል ያለው ቃል ያው ጸያፍ ቃል ኃይለኛ ብዬ ነው የምቀጥለው። ሐሳቤን እስካስተላለፈልኝ ድረስ እኔ የመረጥኩት ቃል ኃይለኛ ቃል ነው፣ መብቴ ነው አለ እንዴ አቤል። ስለዚህ ኃይለኛ ቃል ሲናገር ሁለት ሰው ደወለልኝ። ሁለት ሰው ሲደውልልኝ ስሰማው በጣም በስሜት ውስጥ ሆኖ እያወራ ስለነበረ ወጣሁኝ። ስለዚህ ይሄ ማለት እኔን የተመለከትኩት በራሱ ውስጥ እንደዚህ ባልናገርም ጌታን ባወቅኩ ጊዜ እንደፈልኩ ቁጣ ነበር። የታባት የሆነ ያበሳጭኝ ሰው ካለ አናቅም ሰሙ ጌታን አያቅም። ጌታን ካወቅኩ በኋላ ቸርች መሄድ ከጀመርኩ በኋላ ጌታን አያቅም ወይ? ኮንፌስ ከማድረጉ በፊት እርግጠኛ ከአማን ሻሎም ጋር እርግጠኛ አይደለም። ቤት ሰዎችን ሲጠራ ጌታን አያቅም። ኦርቶዶክስን መክታለሁ ብሎ ቅበተ እምነት ላይ ሲሰራ ጌታን አያቅም። እኔ ቅድም ተናግሬያለሁ ነበር ከዚሁ ገስት ላይ እና ምን አልኩኝ መሰለ? ኦርቶዶክስ ሆኖ ጌታን ካወቀ ይድናል ብያለሁ አለ እንዴ። ስለዚህ ሰሙ የትኛው ካቴጎሪ እንደሆነ አላውቅም። ተወያይተህ እኮ አታውቅም አንተ ሰሙን በኦርቶዶክስ ነኝ በሚል ሰዓት አውርተህ አታውቅም። መጽሐፍ ቅዱስ አያወራ ነው። ጥያቄህ እኮ ምን ነበር? ኦርቶዶክስ ሆኖ ድኗል በክርስቶስ ሞትና ትንሣኤ ላይ በመዳን ትምህርት ላይ ሰሙ በትክክል አይናገርም። በጣም እርግጠኛ አይደለሁም። እኔ ምን መሰለህ የኔ መልስ ኦልሬዲ ከኛ ጋር ህብረት ማድረግ ከጀመረና በር ከከፈተ ቀጣዮቹ ነገሮች ቀስ እያሉ እየጨመሩ ይሄዳሉ የሚል እምነት ነው ያለኝ። ኦነስትሊ ነው የምመልስልህ። የስለላውስ ቮይስ አልሰማህም? ዛሬ ማታ ልካለሁ። የሆነ ሰው የሆነ ቪዲዮ ላክልኝ። ቪዲዮን ሰምቻለሁ። ስለላ አንድ ቀን ቪዲዮን ሰምቻለሁ ስለላ የሚል ግን እኛ ጋር ምን የሚሰለል ነገር አለ? እኔ እናንተ ነን ያለ ነው። ምንም የሚሰለል ነገር የለም። እና ምናልባት ይኸውላችሁ ዳኒ አንዴ ስጋቴ ልንገር። ከኔ ሰሙ ጌታን ተቀበልኩና በማለቱ አይደለም እንትን የምለው። አንዳንድ ጊዜ ሰዎች ሲመጡ የምታደርጉት ትክክለኛ ላለው ሰው የማታደርጉት ሁላችሁም አይደለም ላለው ሰው የማታደርጉት ደግሞ ላለው ሰው ስላችሁ ለነባሩ በአብሯችሁ በጌታ ወንድማችሁ ለሆነ አሁን እዚህ ሚዲያ ላይ በጣም ብዙ ሰዎች ጠምደው የያዙት ሰው አለ። እውነቱን ለመናገር በጌታ ወንድም ለሆነ ግን ጠምደው የያዙት ሰው አለ። ርህራሄ የላቸውም፣ ምን የላቸውም። እያየናቸው ነው። የሰውን ከሁለቱ ጋር ብቻ የምናወራው እኮ አለን እኮ። አሁን ሰው ማስገባት ጥቅሙ ምን እንደሆነ ግራ ይገባኛል ነው። እሺ ቀጥል ነው። እሺ አይ ጥያቄ ገብቶ ይቀመጡ። ግን 9 ገስት ስላለው ቡራ ስላየው ደስ ብሎኛል። ቡራ ወንድማችን 9 ስለሆነ ገስት ያለው ሁሉንም አቤሎ እንዴት ነው? ሰላም ነው? ሁላችሁም እንዴት ናችሁ? አሎ አባይ ሰላም ብሩክ እንዴት ነህ? እና ምንድነው አሁን ልል የፈለግኩት ለቆዩት ሰዎች ወንድም ለሆኑ ሰዎች አብረው ላሉት ሰዎች የሌለ ርህራሄ ለአዲስ ገቢዎች የምታሳዩት እንደው እናንተ የጌታ ልብም ርህራሄም ስላላችሁ አይደለም፣ ሁላችሁንም አይደለም እያልኩ ያለሁት። በደንብ በእግዚአብሔር የጌታ ልብ ያላችሁ ርህሩህ የሆናችሁ ሰዎች እንዳላችሁ አምናለሁ። ነገር ግን አብዛኞቻችሁ ስለምንተዋወቅ ማለት ነው አብዛኞቻችሁን ለፖለቲካዊ ጥቅማችሁ አንዳንዶቹ በእኛ ዳነ ለሚል ለራሳችሁ ፍጆታ ስትሉ ነው ያንን ርህራሄ የምታሳዩ የምትመስሉት። ሌሎቻችሁ ደግሞ ለሌላው ለቆየው ሰው ለነባሩ ሰው አብሯችሁ ላለው ሰው ጭካኔ ሚዲያ ላይ የማዋረድ ስራ ሁሉ አሁን በቃ የቅርብ ነገር ከታላቅ ይቅርታ ግን እኔ ላይ ብቻ ተናገር። እኔ ላይ ብቻ ተናገር ዳንኤል እንዲያርጋል ያታውራስቲ ሌላውን ሰው አጠቃላይ ነው የምናገር። ዲቤት እያደረኩ አይደለም። ኖ አጠቃላይ ነው የምናገረው። አጠቃላይ ነው የምናገረው። ምክንያቱም አሁን እኮ እያወራን ያለ ነው እኮ አንተ አይደለም ኮንፌስ ያስደረገው ይሄን ሰውዬ
ይህን ሰው አንተ አይደለም ኮንፌንስ ያስደረግከው ወይም አንተ አይደለም ቃል ያስገባከው። ቃል አስገባ ነው ያሉ ሰዎች አሉ። ገስት ላይ ያንጠለጠሉት ያሉ ሰዎች አሉ። እነዛ ሰዎች ናቸው አሁን በቃ ለጌታ ቤት በጣም ቀናይ እንደሆኑ ሰውን ለመማረክ በጣም ጌታን እንደሚወዱ ሪያክት የሚያደርጉት እነዛው ሰዎች ናቸው። አቤላ የኔና ዳኒን አይመለከትም ማለት ነው። አክቹዋሊ ዳኒ እንደዚህ ሲያደርገ ይቻላል። አንተንም እንደዚህ ስታደርግ የሆነ ሰሞን እኔ ላይ ነበር የምትሄደው። እሱን ተስተካክለሃል። የሆነ ሰዓት ላይ ሪያሊቲው ነው። የጀባ ቃለ ትላለህ። እሺ ቀጥል አቤላ። እኔ ላይ ያልሄደ ብፁ ነው እዚህ ሚዲያ እና በአጠቃላይ እነዛ አዳንን የሚሉ እነዛ ኮንፌስ አደረገን የሚሉ ሰዎች የሰው ገበና የሚያወጡ አደባባይ ላይ ሰውን የሚወግሩ ጨካኝ አረመኔ አውሬዎች እንደሆኑ የታወቀ ምንም ጥርጥር የለው። በእነዛ ሰዎች ጋር ደግሞ ሰሙ የሄደበት የሰዓት ወይም የጊዜ አጠቃቀም እንደምናውቀው ነው። ኦርቶዶክሳውያን ልጆች ቪዲዮ መስራት ጀመሩ። ሰሙ ላይ ትክክል አይደለም እያደረገ ያለው አሉ። ትዝ ይለኛል አቡ የሚባል ወንድም አቡ የሚባል ታውቁታላቸው። አቡ የሚባል አንድ የኦርቶዶክስ ልጅ ቪዲዮ ሰራበት። ቪዲዮ ምንድነው የሚለው? እንዴት ነው አባቶች፣ እንዴት ነው ቀሳውስት፣ እንዴት ነው ዲያቆናት ይሄ ሰው ወንድሞችን እያዋረደ እየተሳደበ የወንጌል ፍሬ በማይታይበት መልክ አይነት ህይወት ሆኖ ሳለ እንዴት ነው ገስት ላይ የምታቆዩት የምታስገቡት አለ። ስለዚህ ቦይካት አረጉት። ንግግር ባይኖርም አብዛኞቹ ሰዎች አናስገባም ገስት አሉት። የቀሩት ሰዎች እንትን አሉት። ምክንያቱም በጣም የመረረ እኔ ድምፃቸውን ስሰማ ከሚሰቀጥጡኝ ሰዎች መካከል እዚህ ሶሻል ሚዲያ አንድ ሁለት ምናምን ሰዎች አሉ። ድምፃቸውን ስሰማ ሪቴት የሚያደርጉኝ ከነዚህ ሰዎች መካከል አንዱን ሰሙ። እግዚአብሔር አይለውጥም፣ እግዚአብሔር አይቀይርም የሚል ማንነት ሀሳብ የለኝም። እግዚአብሔር ይቀይራል፣ እግዚአብሔር ይለውጣል። ግን ይሄኛው የመጣበት መንገድን ስትመለከቱት እዛ ቤት መገፋት ሲመጣ አሁን አንዳንድ ጊዜ የሶሻል ሚዲያን ነገር ታውቃላችሁ። የሆነን ሰው ለማናደድ፣ የሆነን ሰው እንትን ለማለት፣ የሆነን ሰው ለማሳጣት፣ የሆነ ሰው ጋር የመለጠፍ ነገር እንደ ካራክተር አብዛኛውን ሰው እንትን ብሎታል፣ ተጣብቆበታል። ስለዚህ በኦርቶዶክስ ዘንድ መገፋት የመጣበት ሰው ፕሮቴስታንት ጋር፣ በፕሮቴስታንት ኦርቶዶክስ ጋር የመለጠፍ ነገር አለ፣ የታወቀ ነው። አንተ ይሉኛል፣ እኔ ኦርቶዶክሶች ጋር ተለጥፌ አላውቅም። እውነት ሪያሊቲውን ስለምናገር የተለጠፍኩ ይመስላችኋል እንጂ እንትን ሄኒ ሞዴሬተሮች በጣም ስርዓት የሌላቸው ናቸው። ቻው፣ ሰላም፣ ጸጋችሁ ይብዛ። አይ ቆይ ሲሳቱታ ማን ያስወጣው? እኔ አላየውም። በጣም ይቅርታ። ማን ነው ግን እንደዚህ የሚሰራው? አይ በቃ አንሳን፣ ይሄኔ ሞዴሬተሩን አንሳና በሙሉ ሁላችሁም ላንሳ እንዴ? ሰው በሀሳብ መሳት መቻል አለበት። የሁሉንም አንሳ። አንተ ራስህ ሞዴሬተር የእኔ እንዳታነሳ። እኔ አይደለም ከታች ያላችሁ ግን ስርዓት ያዙ። በቃ የራሴ ቤት ነው። ሰው የራሱን ሀሳብ መቀመጥ ይችላል እንዴ እኮ። ይሄኔ ከምታምኑ ሰው ውጭ እንዳለ ሞዴሬተሮችን አንሳና ሀሳብ አሁን ሌና አሁን የምታይ ማየው ሰው ካለ ብሎክ ሁሉ ላደርግ እችላለሁ። እኔ ጋር አይ አንተ ስራ ስለምሰራ ይሄ ነው። አንተ ስራ ስለምሰራ አንሳና በኋላ ትሰጣቸዋለህ ከፈለክ። እኔ እንደ ራሴ ነው የማምነው። አቡና እንደ ራሱ ነው። አቡና የምናገረውን እኔ ስለተቀበልኩኝ መብቱ ነው፣ የመናገር መብት አለው። እሱ የምናገረውን ከፈለጋችሁ ኑና እንትን ሞግቱት፣ መሞገት ትችላላችሁ። እኔ የአቡናን ሀሳብ ይሄና እንኳን ሰው ላስወር እንትን እያደረገ ኔትወርክ ነው መሰለህ። እኔ ጋ ነው እሱ ጋ ነው ግን እንኳን ሰው ላስወርድ። አዎ የአቤላ ኔትወርክ ደካማ ነው ነው የሚመስለኝ፣ ግን ኔትወርኩ ነው። ኦኬ ስልክ ገብቶበት ነው። አዎ ከታች ያላችሁ ሰው አሁን አለው። አዎ መታል። አዎ መታል። ቀጥል። ሲዛ ሄደ እንዴ? በቃ አይ ሄናዬ ኔትወርኩ ትንሽ ደከም ብሏል። የአቤል ለዛ የለውም አለው እኮ ፍሪደም የለውም። እና ምንድነው ልናገር የፈለግኩት የመጣበትም የሰዓት የጊዜው የሁኔታው
ገጠመኝ። አሁን ሁሉም ሰው እንደዚህ ነው የሚከራከረው፣ እየመጣ የሚከራከረው በዚህን ያክል ደረጃ። ዮኒ ማኛንም የነገርናችሁ ነበር ከዚህ በፊት የነበረውን ነገር። ሰው መዳንና ለመዳኑን ከእግዚአብሔር ጋር ባለው ህይወት ራሱን የሚያረጋግጠው ግን አንድ ማህበር ውስጥ በተለይ ደግሞ በገስት ላይ ያስገባችሁ ምናምን እንቁልልጭ የምትጫወቱ ለወንጌል ክብር ሳይሆን ለራሳችሁ ክብር ነገሮች የምትጠቀሙ እነዛ ሰዎች ለጌታ መጥተው ይሆናል፣ ወደ ጌታ መጥተው ሊሆን ይችላል፣ ላይሆንም ይችላል። ወደ ጌታ መጥተው እንደሆነ ግን እነዚህ ሰዎች መሬት ላይ ባለች ቤተክርስቲያን ደህንነት ተምረው ነገሮችን ስርዓት አስይዘው ገባት። የቴዎሎጂ ጉዳይ ነው። ሁሉም ሰው ቴዎሎጂያን ነው ታውቃላችሁ። ማንም ሰው የጉዳዩ ትምህርት ቤት ገብቶ የተማረ የተመረቀና ያልተማረ ወይም ቤቱ መጽሐፍት ያነበበ ሰው ሊሆን ይችላል ልዩነታችን እንጂ ሁላችንም ቴዎሎጂ አለ። ይሄኛው ነው የሚያዋጣኝ ቴዎሎጂ ብለን ይሄ ነው የሚያዋጣኝ ትምህርት ብለን ምናምነው የራሳችን ትምህርት አለን፣ እንደ መጽሐፍ ቅዱስ እንደ ቤተክርስቲያን ትምህርት ማለት ነው። ስለዚህ ይሄ ሰው ቤተክርስቲያን ራሱን ወርዶ እታች የመጣበት ቴዎሎጂ አለ። ዳንኩኝ እያለ ከሆነ ያለው አልዳንኩም ነበር እያለ ነው። ወይም ደግሞ አሁን የዳንኩት ኮንፌስ ሳደርግን የዳንኩት ካለ ኮንፌስ ከማድረግ በፊት አልዳንኩም የሚል ሀሳብ አለ። የምትስማሙበትን ካልሆነ መጠየቅ ትችላላችሁ። አሁን የዳንኩት ካለ ሰው ከዚህ በፊት አልዳንኩም ማለት ነው፣ አልዳንኩም ማለት ነው። ስለዚህ አሁን የዳንኩት ካለ ደግሞ የዳነው በቀየረው ትምህርት ነው፣ ወይም አሁን በተቀበለው በአዲሱ ትምህርት ነው። አዲሱን ትምህርት ደግሞ ለመረዳት ወይም አዲሱን ትምህርት ለመቀበል ደግሞ ጊዜ ያስፈልገዋል። ሰው ማለት መዳን አሁናዊ እንደሆነ ባምንም በሂደታዊም አሁናዊም ደግሞ የሚፈጸም ተፈጻሚያዊ እንደሆነ ባምንም፣ ነገር ግን የተቀበለውን ይህንን መዳን በትምህርት በመረዳት ደግሞ ማጠንከር አለበት። ስለዚህ መሬት ላይ ወርዶ ነው መማር ያለበት። ይህ የቲክቶክ ገበያ ስለሆነ ነው። ሰዎችን ለገበያ እናጋልጣቸዋለን። በገበያው የሚጠቀሙት ደግሞ ጥቂቶች ናቸው። እኛ እያዳንን ነው የሚል ፖለቲካ የሚሰሩት ማለት ነው። ስለዚህ ከመጣበት ሁኔታ አንጻር ከጊዜው አንጻር የሆኑ ሰዎችን ለማቃጠል ለማናደድ፣ ከዛ ደግሞ ድምፅ እንደወጣበት ድምፅም ደግሞ እግረ መንገዱን የስለላ አገልግሎት ለመስጠት እንጂ ይሄ ሰው የምር ትምህርት ቀይሮ እንደሆነ እርግጠኛ ባልሆናችሁበት ጉዳይ ላይ እናንተ እንደ ሮሩ እንደ ደግ፣ ሌላው ደግሞ እንደ ጠላት፣ እንደ አሳዳጅ፣ እንደ ገፊ፣ እንደ አሸማቃቂ በእናንተ አፍ መጣራት የለበትም። ምክንያቱም ርኅራኄያችሁ ለቆየው ሰው ስለሌለ ማለት የለም። ለቆየ ክርስቲያን ርኅሩህ አይደለ። አብዛኞቻችሁ ሁላችሁ እዚህ ውስጥ ያላችሁትን እያልኩ አይደለም። ለቆየ ክርስቲያን ርኅሩህ አይደሉም፣ ወይም የቆየ ክርስቲያን በሰፊ ልብ የሚቀበሉ አይደሉም። አብዛኞቹ እንዳዩዋቸው የሰው ገበና ያወጣሉ፣ ሰውን ያዋርዳሉ፣ ሴቶችን እንትን ይላሉ፣ ያሸማቅቃሉ፣ ወንዶችን ያሸማቅቃሉ፣ ሚስጥር አለን ይላሉ፣ ገበና እንገልጣለን ይላሉ፣ ቤተክርስቲያንን ጤነኛ አብያተ ክርስቲያናትን ያዋርዳሉ። እነዚሁ ሰዎች እዚህ አሁን ለመጣ ሰው የምታሳዩት ርኅራኄ ፖለቲካዊ እንደሆነ በማተራሩላቸው ሰዎች፣ በምጨክኑባቸው ሰዎች አውቀናል። ምክንያቱም ክርስቲያን ለሰው ፊት አይቶ ስለማያደላ ማለት ነው። እና ወይ መቀጠል ትችላለህ ዜዱ ሀሳብህ። አቤላይ እሺ፣ አሁን አንተ እኛ እንግዲህ ድኗል ብለህ ነው የምትቀበለው። አለመዳኑ በምን እርግጠኛ ሆንክ? አንተስ? አዳነም አላልኩም ዳነም አላልኩም። አንተ ነህ ዳነ እያልከ ያለ። እኔ አልዳንም ዳነ አላልኩም። ምንም እኔ አሁን አልዳንም የሚል ቃል እስካሁን ድረስ አልወጣኝም። ኖ አይደል፣ እንደሱ አይደለም እያልከ ያለሁት። ከዳነም ዳነም የምትል ከሆነ እዚህ አይደለም ገስት ላይ አንጠልጥልህ አይደለም። አሁን የምታደርገው ትክክል አይደል። አብዛኞቻችሁ የምታደርጉት ፖለቲካ ነው እያልኩ ነው። ዳንኩ የሚል ከሆነ ትምህርት ቀይሬያለሁ ማለት አለበት። ትምህርት ከቀየረ ደግሞ አደባባይ መመስከር አለበት። የትኛውን ትምህርት ነው የቀየረው? ኢየሱስ ክርስቶስ ሁለት ባህሪ ነው ያለው ብሎ ሲመሰክር ሰምተሃል? ስለ ምልጃ ኢየሱስ ክርስቶስ ያማልዳል የሚል የወንጌላውያን አማኝ ትምህርት አለ። የቱን ትምህርት ነው ጥምቀት ለድህነት የሚለውን ትምህርት ነው የሚቀበለው? የትኛውን ትምህርት ነው መርጦ የተቀበለ ይሄ ሰው? የትኛውን ትምህርት? የትኛው ውስጥ ፔንቴኮስታል ነው? ሉትራን ነው? የት ነው ያለው ይሄ ልጅ? የት ነው ያለው ይሄ ልጅ? የት ነው ያለው ይሄ ልጅ? ዝም ብሎ ገስት ላይ ሆነ ክርስትናው ራሱ ገስት ይሄን ነገር ለማንሳት
ግን ይሄን ነገር ለማንሳት እኮ ይሄን ለማንሳት አሁን ለምሳሌ ታቸው እኔ አሁን ይልክ ዳንም አልዳንም ለማለት ጊዜ ቢወስድም ማለት ነው። አንድ ሰው እኔ ቅድም እንዳልኩ ኮንፌስ ሲያደርግ ድኗል ብዬ አምናለሁኝ እኔ። ከዛ ግን የመዳኑን ፍሬ ደግሞ በህይወት ይታያል ብዬ አሰብኩኝ። አንተ ደግሞ አልዳንም ዳንም ከሆነ ለአንተ ይሹ ሊሆን አይገባም በእኔ ምልከታ። አሁን ገሳቸውም ላይ ያስቀምጡት ምንም ይበሉት እኔ ማምነውን ለምሳሌ ከዚህ በፊት ስታነሳቸው የነበሩ ትክክለኛ ሀሳብ ነው ብዬ ማምነው። አንድ ሰው ወደ ማህበር መጨመር አለበት። ፔንቴኮስታል ከሆነ ፔንቴኮስታል ሆኖ የፔንቴኮስታል ትምህርት ገብቶት ኖሮ ይሄ ልጅ በእውቀት ደረጃ እንደሚያውቅ አንተም ታውቃለህ። ማለት ብዙ መጽሐፍቶችን መረጃዎች ምናምን ነገር ከአንዳንድ ሰዎች በተሻለ መረጃዎች አሉ። እነዛን መረጃዎች አምኖ ነው ወይ አሁን ቅድም እንዳልከው ሁለት ባህሪ ያለው የሚለውን አምኖ ነው ወይስ ምናምን የተቀየረው ምናምን የሚለውን ነገር እነዚህ ነገሮች ሲናገር አላየንም። ግን አሁን ወደዚህኛው ነገር መጥቶ ግን አምናለሁ ብሎ ወይም ደግሞ ዓለምን ክጃለሁ ሰይጣንን ክጃለሁ ሲል መቼም ፕሮቴስታንት የሆኑ ማህበረሰብ ሁለት ባህሪ የሚያምን ስለዚህ አልዳንም ነበር እያልክ ያለው እኮ አሁን ግልጽ አድርግልኝ። አልዳንም ነበር እያልክ ነው ያለው ምንድን ነው? ኦርቶዶክስ እያለ አልዳንም ነበር አሁን ሄዳ ነው እያልከኝ ከሆነ ይዳ ነው በምንድን ነው ኮንፌስ በማድረጉ ብቻ ወይስ ትምህርት የፕሮቴስታንት ትምህርት በመቀበል? አሁን እኮ እሱ አቤል ላይ ጥሩ ጥያቄ እኮ ነው። ቅድም ዶክተር ዳኒ መልሶላል እኮ ዶክተር ዳኒ ለምሳሌ ይሄ ሰውዬ ወደዚህ መጥቶ ኮንፌስ ሲያደርግ እንደዛ ነው ብዬ ማምነው ነው ገባ ኦርቶዶክስ እያለ አልዳንም ነበር አሁን ወንጌላዊ ሲሆን ድኗል ብለን የምታየው በትክክል። ስለዚህ አሁን ለመዳን አሁን ለመዳን የምትለው ምኑን ነው እንዲያምን ያደረጋችሁ? ስትጸልዩለት ኢየሱስ እንደሞተልኝ እንደተሰቀለልኝ በሶስተኛ ቀን ከሙታን እንደተነሳ አምናለሁ ነው አይደል ያለው ሲድን ኮንፌስ ሲያደርግ እና ይሄንን አያምንም ነበር። ኦርቶዶክስ ክርስቲያን እያለ ይሄን አያምንም ነበር። ኢየሱስ ለኃጢአቱ እንደሞተ ኢየሱስ ክርስቶስ በሶስተኛ ቀን ከሙታን እንደተነሳ አያምንም እያልከኝ ነው? በጣም ጥሩ አቤል። አሁን እንግዲህ እዛ ጋር ያለውን ዲቴል ቴዎሎጂውን አናነሳም እኮ። ግን ይሄ ሰውዬ ሲመጣ እነዚህም ብቻ ማለቱ አይደለም እኮ። ይህን ሲል ምን ውስጡ ይዟል የሚለውን ነገር እንረዳለን። ገባ? ሁለት ባህሪ የሚለውን ነገር ተረድቷል ማለት ነው። ስለዚህ ሁለት ባህሪ ብሎ ስላመነን ሄዳ ነው ነው እንደዛ አይደለም። አሁን ኢየሱስ ክርስቶስ ስለ ኃጢአት እንደሞተለት ኢየሱስ ክርስቶስ በሶስተኛ ቀን ከሙታን እንደተነሳ እዚህ ሰሙ። አሁን ብዙ መረጃ ያውቃል የምትለኝ ሰሙ መጀመሪያም ኦርቶዶክስ እየሆነ ኢየሱስ ስለ ኃጢአተኞች እንደሞተ በሶስተኛ ቀን ከሙታን እንደተነሳ አያቀምም አያምንም እያልከኝ ነበር ማለት ነው። እንደሱ ሳይሆን ኮንፌስ አሁን ነገር ኮንፌስ ያደረገውን ነገር ከዚህ በፊት አያምነውም ነበር ካልከኝ፣ አዎ አያምነውም ነበር በለኝ። ግልጽ አድርገኝ። አለው ወገኖች፣ ድምጽ ይቆራረጣል። ኮንፌስ ያደረገውን ነገር ኦርቶዶክስ እያለ አያምነውም ነበር ካልከኝ፣ ግልጽ አድርግልኝ። ፖዝ አድርገዋል። ድምጽ ይሰማል። ግልጽ አድርግልኝ። ችግር የለውም። ቪዲዮ ላጥፋ። ኮንፌስ እምነት አቤል ላይ እምነት ማለት እውቀት አይደለም። እምነት ማለት ያን ነገር ሙሉ ለሙሉ አምነህ አያምነውም። አሁን እንደዚህ ከፈለክ አቤል ላይ ለምን መሰልክ? አሁን እምነት የሚባለው ነገር አንተ በምትረዳበት መንገድ አንድ ሰው እምነት ሲባል ያን ነገር አምኖ ተቀብሎ በዛ ህይወት ውስጥ መኖር መቻል አለበት። ስለዚህ ለውጭ አለው ካለ ስለማያምን ነው ማለት ነው። አሁን ከዛ እምነት ውስጥ ለውጭ አለው ብሎ ከመጣ ስለማያምን ነው ማለት ነው እንጂ አሁን አያውቅም አለም መልስን አከብራለሁ፣ እንትን እቀበላለሁ መልስን እንደ መልስ። ግን ይሄ ፍርደ ገምድልነት ወይም ውሸት አንድ የኦርቶዶክስ እምነት ተከታይ ወይም እንደ ሰሙ ያለ አሁን ሰሙ እኮ እንደ አንድ ኦርቶዶክስ ብቻ አይደለም እኮ አስተምራለሁ የሚል ልጅ ነው።
እንትን ከተለ ስለ ኦርቶዶክስን ዲፌንድ አደርጋለሁ የሚል ልጅ ነው እንጂ ዝም ብሎ ኮመንት ላይ አሁን እኛ እንደሚሳደቡ ቲክቶዶስ ምናምን ብለው ስምን ለማነድ እንደሚቀይሩ እንዳንዳንድ ኮመንታተር አይደለም፣ የሚያስተምር ልጅ ነው እና ይሄ የሚያስተምር ልጅ ኢየሱስ ክርስቶስ እንደሞተ በሶስተኛ